ሰበር ዜና ትልቋ የሩታዬ እህት ኤቫና እርቃኗን መታልናለች ማለት ነው። በነገራችን ላይ ሩታዬ ጋር ይመሳሰላሉ። ያው ሩታዬም እኮ እንደዚህ ጡቷን ገልጻ ምናምን እንደዚህ እርቃኗን ትመጣለች ማለት ነው። በቃ የሆነ ትልቅ እህቷ ነው የምትመስለኝ ማለት ብዙም አይበላለጡም። እንደዛ ነው የምትመስለኝ ማለት ነው። በቃ ሰገጠች እኮ ፓንቷ ይታያል። ጃኬት ብቻ ነው እኮ። ቤተሰብ ጠፍቻለሁ አይደለ? አልጠፋም። ካሁን በኋላ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የመዳም ቀመኔ ከመዳም ኩሽና አልጠፋም ማለት ነው። እና ሲቀጥል እንግዲህ ለቲክቶክ የተዘጋጀው መኪና ማለት ነው ለአዶናይ ደርሶታል። ደስ ብሎኛል። ለእኔ አዶናይም ዩቲም አንድ ናቸው ማለት ነው። በነገራችን ላይ ዩቲ አንዳንዴ የምትሰራቸው ቪዲዮዎች ብዙም አይመቸኝም እና ለአዶናይ መኪናው ስለደረሰው ደስ ብሎኛል። ለዩቲ ደርሷት ከምትጃጃልበት አዶና ቢሰግጥበት ይሻላል ማለት ነው። አልጠላትም፣ ባይዘዌ አልጠላትም። ዩቲንም እወዳታለሁ። ቢሆንም ግን አንዳንዴ የምትሰራቸው ቪዲዮዎች በቃ ከእምነት ከእስልምና ውጭ የሆኑ ምናምን በቃ እንደዛ ስለምታደርግ ብዙም ቪዲዮዋ አይመቸኝም ማለት ነው። አንዴ ወንድ ትመስላለች፣ በቃ እንደዛ ነገር ማለት ነው። አልጠላትም። እስኪ ስለ እነ ሩታዬ ማወራለሁ፣ ስለ ሁሉም ማወራለሁ ማለት ነው። መጀመሪያ ስለ መኪናው ምናምን ስለ ቲክቶኩ ልስጥ ሀሳብ ማለት ነው። እና እንግዲህ መኪናው ለአዶና ደርሶታል። አይገርማችሁም? የእንትን ነገር የርዚቅ ነገር ማለት ነው። ከየት የሚሆን በቃ ይደርሳችኋል ለእናንተ ከተባለ ምን መሰላችሁም? ይሄን ያልኩበት ምክንያት ማለት ነው አዶና የሚኖረው አውሮፓ ነበረ። ከአውሮፓ ኢትዮጵያ ከገባ ትንሽ ጊዜ ነው የሆነው፣ ትንሽ ወራቶች፣ የተወሰኑ ወራቶች ማለት እና ከአውሮፓ ኢትዮጵያ ገብቶ መኪናው ደረሰው። በቃ ለእናንተ የተባለው ርዚቅ ማንም አይበላውም። ማንም በቃ ይሸግታል እንጂ ማንም አይበላውም። እመኑኝ ማለት ነው። እና በጣም ደስ ይላል። ደስን እንኳን ደረሰው። በቃ ስግጥ ብሎ በቃ አገኘ ማለት ነው። እና እንደዛ ነው እላቸዋለሁ። በነገራችን ላይ ብዙ አሉ፣ ብዙ ያኔ ጥሩ ነገሮች የሚሰሩ ምናምን ነገር ብዙዎች አሉ። ግን ለሱም ስለደረሰው ደስ ብሎኛል ማለት ነው። ዩቲዬም እንግዲህ እወድሻለሁ፣ ግን ያው አንዳንድ ቪዲዮዎች ደስ አይለኝም። ቢሆንም ግን አልጠላሽም። እንግዲህ የአፍሪካ ደግሞ አለ፣ ለእሷ ቢደርሳት ደስ ይለኛል ማለት ነው። የአፍሪካ ማለት ይሄ የኢትዮጵያ ነው። ሌላ ደግሞ የአፍሪካ እንትን ያሉበት አለ ማለት ነው። ለእሷ ቢደርሳት ደስ ይለኛል፣ ምክንያቱም ሁለቱም ኢትዮጵያዊ ናቸው። ሲቀጣጠል እንግዲህ ሩታዬ ትላንትና እና ማለት ነው። ቆይ ስለ ሩታ አላወራም ማለት ነው። ይህ እርቃን ግን እኔ እኮ ግርም ይለኛል ማለት ነው። ነጮች ስለለበሱ ብለን የምንለብስ አሁን እቺ ኢቫና የምትባል ሴትዮ ማለት ነው። ሴትዮ እንኳ አይደለችም፣ ገና ልጅ ናት እሷ ማለት ነው። እርቃኗ ደግሞ 3 ሚሊዮን ብር ነው የተገዛው አላለችም? ነው እንደ 3 ሚሊዮን እንዴት ብሎ ነው 3 ሚሊዮን ይሄ የሚገዛው ማለት ነው። እና ልብስ አይደለም እኮ ግን አይቀፋቸውም? እንደዚህ ይቅርታ አድርጉልኝና ማለት ነው። እንደዚህ እርቃናችሁን ስትሄዱ እንደነሱ አይነቶቹ ማለት ነው። እርቃናችሁን ስትሄዱ አይቀፋችሁም? እንደው ምናምን ነገር ማለት ነው። እችማ ሰገጤ እኮ ናት። ስግጥ በቃ እርቃኗን ምናምን እምነት የላትም በነገራችን ላይ መሰለኝ ማለት ምክንያቱም እምነት ያለው ሰው እንደዚህ እርቃን ነጮች አሁን ብዙ አብዛኞቹ እምነት የላቸው ዝም ብሎ አዱንያው እንትን ነው የሚኖሩትና እርቃናቸውን ነው የሚሄዱት። በፓንት ይሄዳሉ ምናምን እንደዛ ነገር ማለት ነው። እኛ ኢትዮጵያውያኖች ግን እምነት አለን እኮ። እውነቴን ነው የምላችሁ ማለት ባህላችንም እንደዚህ እርቃን ሂዱ። አይ በቃ ያስጠላል እንደዚህ እርቃን። በጣም ነው የሚደብረው። በቃ አይመጥነንም። እና እንደ ኤቫና የመሳሰሉት በተለይ እሷ በቃ እርቃን ፓንታ እኮ ይታያል። አዑዝ ቢላህ እና ጥቷ እንደዚህ ክፍተዋለች። በቃ የነጮቹ ላይ ኮርጃ ማለት ነው ወይ የየከየክ ሲቀጣጥ እንግዲህ ትላንትና ሩታ የሄቷ ጋር መታ ምናምን ስመክራት ነበር ምናምን ነገር እንግዲህ በጎችዬም ሩታዬ ልክ ነች፣ እህቷ ልክ ነች። አብረሽዋን እናንተ ሰገጤዎች፣ እናንተም እኮ ሰገጤዎች ናቸው። በነገራችን ላይ ውሸት እኮ ነው ሁሉም ነገር። አፈር ብሉና ማለት ነው። እና እንደው መቼ ነው የሚገባችሁ ግን? ይሄ ሁሉ ውሸት እኮ ነው። አባት ቢገባ፣ እናት ቢገባ፣ አያት ብትገባ፣ ህፃን ቢገባ ምናምን ነገር ሁሉም ነገር እኮ ውሸት እኮ ነው። ውሸት እኮ እውነት እኮ አይደለም። እናንተ ሁሌ ጭቅጭቅ አለ። ትዳር አፈር ብሉና ማለት ነው። ትዳር ተብሎ ተይዞ ሁሌ ጭቅጭቃ የለም እኮ ድራማ ነው። ውሸት ነው። እኔ ልንገራችሁ ማለት ነው። ውሸት ነው ማለት ነው። እንግዲህ ስለ ፉዬም ቪዲዮ አልሰራሁም ባለፈው። እስኪ ሀሳብ ልስጥ ማለት ነው። ያው መኪና አደጋ ምናምን ደርሶበት እነ ማናቸው እነ ብሩክ ሌላ ስነማን የሚፍታህ ምናምን ሄደው ነበር። የዛኔ ቪዲዮ ሰራለሁ እያልኩኝ በአጋጣሚ ቢዚ ነበርኩኝና አልሰራውም። ሀሳብ እንኳን አላህ አተረፈህ። እውነትም ከሆነ እንኳን አላህ አተረፈህ። በነገራችን ላይ እንግዲህ በእርግጥ እኔ አላምንም፣ ቡታጅራዎችን አላምንም። በቃ የሆነ ነገር እውነት ነው ይሄ እውነት ነው ብሎ ቢሰሩ ውሸታም ስለሆኑ ቡታጅራ ዩቱበሮች ሁሉም ውሸታም ናቸው። ሁሉም አንድ እውነተኛ የለም። አንድ ለእንትን ማለት ነው ለእንትን በቃ አንድ ለናሙን አንድ አታመጡ። ቡታጅራ ዩቱበር ሁሉም
ውሸታም እንደ ዩቱበር ውሸታም ነው፣ ግን እንደነሱ ውሸታም የለም። እና አላምነው ፉፉዬ እንግዲህ እውነት ከሆነ እንኳን አተረፈ። በነገራችን ላይ የሆነ በቲክቶክም በቃ ደስታችሁን እየገለጻችሁ ምናምን ነገር ነው። ፉፉ የሆነ በቃ መኪና አደጋ ስለደረሰበት ምናምን አረንድ የሰው ልጅ የሆነ መጥፎ እኔ ለጥላቴ እንዲሁ ጥላቴ እንኳ ቢሆን ማለት ነው ለጥላቴ እንደዚህ አይነት አደጋ ምናምን እንደዚህ አልመኝም። በቃ ምንም እንኳ ቢበድለኝ አንድ ሰው ቢበድለኝ ለሱ መጥፎ ነገር አልመኝለትም። በቃ ከህይወት ያወጣዋለሁኝ ያን ሰው በቃ አይደለ አያስፈልገኝም ለኔ በቃ እንደዛ ነገር የምከተለው እንኳን አልከተለው ምናምን በቃ እንደዛ እንጂ እንደዚህ ይደርስብህ ምናምን አይባልም እውነት እና ደስታችሁን የገለጻችሁ አላችሁ፣ ግን ለእናንተ ሲል እንኳንም ያተረፈው ማለት ነው። አዎ አንዳንድ መናጤዎች አላችሁ ባይዘው ለሰው ክፉ የምትመኙ ማለት ነው። እና ለእናንተ ሲል እንኳን አተረፈው ማለት ነው። ድራማም ሊሆን ይችላል፣ ፕራንክም ሊሆን ይችላል ማለት እውነተኛ ነገርም ሊሆን ይችላል እኮ ማለት ነው። የተከሰከሰ መኪናም አምተው ወይም እንደዚህ ሰርተው ሊሰሩ ሊሆን ይችላል። እና በሰው ክፋት በቃ አትደሰቱ። በሰው ልጅ ላይ መጥፎ በነገር እኔ አሁን ሩታም ብዙ ነገር እላታለሁ ማለት ነው። በምታደርገው ነገር ብዙ ነገር እላታለሁ፣ ግን ስታለቅስ የሆነ ቪዲዮ እያለቀስ ምናምን እኔ ራሱ አንባዬ እንትን ይላል። እንኳን አይደለም ልደሰት ከርቶ እውነቴን ነው የምላችሁ። እሱ አሁን እኔ የምታደርገው ነገር አይመቸኝም፣ ግን ለውሸትም ሆነ እንኳ ራሱ ስታለቅስ ምናምን እንደዚህ ስትል የሆነ በቃ ውስጤ ይረበሻል ማለት ነው። ምክንያቱም እኔ ለሰው ልጅ ክፉ አልመኝ፣ በቃ እንደዛ ነኝ፣ ንጹህ ነኝ ማለት ነው። እና አንድ ሰው ምንም ሳያደርጋችሁ ወይም ደግሞ እንትን ብሏችሁ እናንተ ያ ሰው ችግር ስለደረሰበት ብቻ መጥፎ ነገር መመኘት ወይም መደሰት፣ ኧረ በእናታችሁ ኧረ ጥሩ አይደለም። እውነቴን ነው የምላችሁ። ግን ብዙ ደስ አይበላችሁ። ምንም አልሆነም እኮ ምንም አልሆነም ማለት እና ፉፉም ደግሞ የሆነ የመኪና ብር የመዳም ቅመሞች ብር አለብህ ምናምን የሚልም አለ። ይሄ ነገር እውነት ከሆነ እውነት ለመናገር በውስጥም ደርሶኛል ሪከርድ የመኪናው ብር የመዳም ቅመሞች እንዳለበት ምናምን ነው። እኔ አላቅም፣ ቢሆንም ግን እንደዚህ አይነት እያየሁ ነው ማለት ነው። እና ይሄ ነገር እውነት ከሆነ በተለይ የመዳም ቅመሞች ብር ካለበት ማለት ነው ካለብህ መልስ። የእውነት ነው የምልህ አንተ መብላት ይቅር እንጂ የመዳም ቅመሞች ብር ካለብህ መመለስ አለብህ። እኔ የመዳም ቅመሞችን ብር አይደለም ዩቱበር አይደለም የማላቀው ሰው ወንድሜ ራሱ ማለት ወንድሜ ራሱ ቢበላን ይቃወማል። ወንድሜ ማለት እንግዲህ የመዳም ቅመሞች ብር ስንት ለፍታ ነው የምታገኝ። ለዛ እኮ ነው ገንዘባችሁን እንዳገኝ አትስጡ፣ ገንዘባችሁን ለማታውቁት ሰው አትስጡ፣ ገንዘባችሁን ሚዲያ ላይ ስለምታውቁት ብቻ አትስጡ የምላችሁ በምክንያት ነው፣ ዝም ብዬ አይደለም ማለት እና የመዳም ቅመምን ገንዘብ ከብዙ ነገር ርቃ ከቤተሰቦቿ፣ ከህይወቷ፣ ከትዳሯ፣ ከልጆች ከብዙ ነገር ማለት ነው እና በቃ ከሁሉ ነገር ርቃ ከሀገሯ ርቃ ከሰው ቤት ሁና ነው ያን ብር የምታመጣውና ያንን ብር የበላ የእውነት በቃ እኔ ምን ልበላችሁ ማለት ነው በጣም ኃጢአት ነው፣ ሐራም ነው። እና የእነሱ ብር ካለብህ መኪናም ስትገዙ ወይም ፍቅርም አንተም አብራችሁ ሁናችሁ ምናምን ብር በቃ እንትን ብላችሁ ከሆነ የመኪናው ብር ያው አንተ መኪናውን አንተ ስለሆንክ ያዝከው ቢመለስ ባይ ነኝ ማለት ነው። የመዳም ቅመሞች ብር ካለብህ መልስ። እውነቴን ነው የምላችሁ። እና ግን ቢሆን ክፉ ነገር ስለደረሰበት የምትደሰቱ ሰዎች ግን በጣም ነው የምታሳዝኑት። መናጢ ናችሁ። እሱ የመኪና አደጋ ስለደረሰበት ወይም እሱ የሆነ ነገር የምትደሰቱ የምትጨፍሩ በቲክቶክም እያያችሁ ነው ማለት ነው። እንደ በጣም ይገርማላችሁ ባይዘወይ ማለት እና እንደዚህ በሰው ሀዘን ላይ በሰው እንትን ላይ አትደሰቱ ማለት ነው። እኔ አልደሰትም። በቃ የምጠላውም ሰው ይሁንና ክፉ ነገር እንድደርስበት እኔ አልመኝም። እውነቴን ነው የምላችሁ ማለት አልመኝም። እና በሰው ሀዘን ላይ በሰው እንትን ላይ አትደሰቱ። እውነቴን ነው የምላችሁ። እና ሩታዬም እንግዲህ እንደዚህ እየቀጠሉት ነው፣ በቃ እየቀጠሉ ነው። ድራማው ይቀጥላል ምናምን ነገር ማለት ነው። ቀጥሉበት፣ ሂዱበት። እና ሲቀጣጥል ሌላ ምን ልል ነበር? ሌላ ፍቅርዬ ባለፈው መታለች ማለት ነው። ፍቅርዬ ግን ጠፍጠሽ ስትመጪ የሆነ በቃ ብሶት የሆነ ነገር እንደዚህ ምናምን ነው የምታወሪው። ባለፈው በአብርሽ ስትመጪ መጀመሪያ ጊዜ ስትመጪ እንደገና ደግሞ በቃ ጠፍተሽ ስትመጪ የሆነ ብሶት ምናምን ነገር እንደዛ ነው ይዘሽ የምትመጪው ማለት ነው። ነቃ በይ እንጂ የእኔ ውድ ማለት ነው። ፍቅርዬ ማለት በቃ ገና ወጣት ነሽ፣ ልጅ ነሽ፣ ብዙ ነገር መስራት ትችያለሽ። እና በቃ እየተንቀሳቀሽ ምናምን የሀገርሽ ልጆች ብዙ ዩቲዩበሮች አሉና እነሱ ጋር እየተንቀሳቀሽ ምናምን ዘና እያልሽ ስሪ ማለት ነው። እሺ ያ በቃ አይደል የሆነ የከፋ ወይም የሆነ እንትን ያለ ምንም እንትን ያኔ ለውጥ አያመጣም። ስለዚህ አንቺ ጠንካራ የሆነው ለዚህ ይቺ ምድር የጠንካሮች ነች፣ አዱንያ የጠንካሮች ስለሆነች ጠንካራ ሆነሽ ማሳየት ነው እንጂ እንደዚህ ማለቃቀስ ወይም ደግሞ የሆነ እንትን ማለት ራስሽን ነው የሚጎዳሽ፣ ጥሩ አይደለም ማለት ነው። እና ጠንካራ ሁኝ ማለት ነው። ካጠፋ ይቅርታ፣ ወዳቸዋለሁ ባይዘው ማለት ነው።